ሰርካን ፍራቻ ስላለባት ኢዳን ወደ ሊፍት እጇን ይዛትና አብሮ ይገባሉ። ሊፍት መሄድ ሲጀምርም ኢዳ የማዞር ስሜት ይሰማታል። ሰርካንም ልክ እንደ ሕፃን ልጅ በእቅፉ ይዛትና ስንፋሷን እንድታስተካክል ይረዳታል። ሲስማትም ኢዳ ከተጠመደችበት የስነ ልቦና እንቅፋት ታምራዊ በሆነ መንገድ ትነቃለች። ሰርካን ከዚህ በፊት ቢያታልላትም ግን ይቅርታ ማድረግን መርጣ ከሱ ጋር ትመለሳለች። ይሁን እንጂ ጣፋጭ ፍቅራቸው ለጥቂት ቀናት ብቻ ነበር የቆየው። አዲስቷ የንግድ አጋር መምጣት ሁሉንም ነገር ያበላሸዋል። ኢዳ ከአያቷን ስትመለከት ልቧ ውስጥ ቁጣና ሐዘን ይፈሳል። ኢዳ በእርግጥም ከሀብታም ቤተሰብ መሆኗ ተረጋገጠ። ነገር ግን ከአያቷ ጋር በጣም መጥፎ ግንኙነት ስላላት በእሷ ገንዘብ መኖርን አትፈልግም። ከ20 ዓመት በፊት አያቷ ኢዳ እናት ከዳ ቤተሰብ ስለመጣች ጠልታት የወላጆቿን ጋብቻ ለማፍረስ ሞክራ ነበር። በንዴት አባቷ ሚስትና ልጁን ይዞ ወደ ሌላ ቤት ለመኖር ይሄዳል። በሚያሳዝን ሁኔታ በጥንቃቄ ባልተገነባ ሕንፃ ምክንያት ወላጆቿ ሞቱ። ኢዳም አያቷ ደንዳና ልብ ስላላት ጥላቻዋ ይበልጥ ጨመረ። ከእሷ ጋርም ያላትን ግንኙነት አቋረጠች። አሁንም አያቷ ሰርካንን ንቀውታል። ኢዳን ብዙ ሀብትና ስልጣን ላለው ሰው እንድትጋባ ቆርጠው ተነስተዋል። አያትየው ከአዲስቷ ዳይሬክተር ባልካን ጋር ትብብር መስርተዋል። ባልካን በአጋጣሚ ሰርካን የድብቅ አፍቃሪ ናት። ከስራ በኋላም ባልካን ወደ ሰርካን ቤት ሄዳ ስለ ስራ የምታወራ ትመስላለች። ግን በእርግጥም እሱ አጠገብ ሆና ማደርን ትፈልጋለች። ይህ የዋ ሰው የፍትወት ፍላጎት እንኳን እንዳላት አላወቅም። ቁስሏንም እንኳን እየጠቀለለ ነው። እንደ ድል ሆኖ ኢዳም ትመጣለች። ለማደር እንደማትችል የተገነዘበችው ተንኮለኛዋ ሴትም ስትሄድ የጆሮ ጌጦቿን በሶፋ ላይ ትደብቃቸዋለች። በግብዝነትም ኢዳን ፊልም እንዲመለከቱ ጋበዘቻት። ይህም ኢዳን ይበልጥ አበሳጫት። ባልካን ሰርካንን እንደምታሽኮረምመው ማንም በቀላሉ ሊረዳው ይችላል። ነገር ግን ይህ የዋሱ አሁንም ስለ ስራ ብቻ ለመነጋገር እንደመጣች ይናገራል። ተንኮል እንደነበረባት ለማረጋገጥ ኢዳ ሳሎኑን በአይኖቿ አስትቃይ የጆሮ ጌጦቿን ታገኛለች። ግን ሰርካን አሁንም በአጋጣሚ እንደተወችው ያስባል። ኢዳም በፍጹም ቁጣ ውስጥ ተሞልታለች። በሚቀጥለው ቀን ባልካ የሰርካንን ትኩረት ለመሳብ ብላ የሚያረጋትን አሳጥቷታል። ሆን ብላም ሂል ጫማዋን አውልቃ በመስበር እግሯ የተጎዳ ታስመስላለች። ኢዳም ደካማ ትወኗን በአንድ እይታ ነበር የተመለከተችው። የሚገርመው ግን ሰርካን እውነት መስሎ ታምኗታል። ስለዚህ ኢዳ ጓደኛ ባልካንን በኃይል አንስታ ወደ ሆስፒታል ትወስዳ ትሞክራለች። ወደ ውጭ እንደወጡም ግን እግሯ ድኖ መራመድ ትጀምራለች። ባልካ በእነዚህ አይነት ቀላል ዘዴዎች ሰርካንን የራሷ ማድረግ እንደምትችል በማሰብ ትኮራራለች። ግን በተቃራኒው የሆነው ሰርካን ይበልጥ ደስተኛ ይሆናል። እንደ ሮቦት ስሜት አልባ የነበረው ሰው አሁን ኢዳን የሚያረሰርሱ ጣፋጭ ቃላትን ይነግራታል። ቁርስም ራሱ አዘጋጅቶ ወደ አልጋዋ ያመጣላታል። ግንኙነታቸው እየጠበቀ ሲሄድ አያትየው ዝም ብለው መቀመጥን አልመረጡም። በገና በዓል ላይ ሰርካን ለኢዳ የእጅ አምባር ሰጣትና ፍቅረኛ ትሆኛለሽ ያላት። ኢዳም አዎ ልትል ስትል መጥተው ፖሊሶች ሰርካንን ያዙት። ሰርካን ጨረታ በማጭበርበርና ጉቦ በመስጠት ወንጀል ታሰረ። ሁለቱ ፍቅረኛሞች በቀዝቃዛ ብረት ተለያይቶ መተቃቀፍ አልቻሉም። ኢዳ ከዚህ ሁሉ ጀርባ አያትየው እንዳሉበት አውቃ ሰርካንን እንድታስፈታው ትለምናታለች። ግን አያቷ ማቆም ከመፈለግ ይልቅ የሰርካንን ቅጣት ለመጨመር ትፈልጋለች። አያቷ የኢዳን ወላጆች ለገደለ ለህንፃምና ለኃላፊነት የሰርካን መሆኑን የሚያረጋግጥ የሐሰተኛ ማስረጃዎች ለመፍጠርም ትሞክራለች። ኢዳ ሰርካንን ካልተወችው አያቷ ያንን መረጃ ለመገናኛ ብዙሃን እንደምትልክና ሰርካንንም እንደምታጠፈው ታስጠነቅቃታለች። የምትወደውን ሰው ለመጠበቅም ኢዳ መስማማት አለባት። ብዙም ሳይቆይ ሰርካን ከእስር ቤት ተለቀቀ። በማግስቱ ጠዋት ላይ ወደ ኢዳ ቤት ይሄዳል። ነገር ግን አክስየዋ ከኢዳ እንዲርቅ ትመክረዋለች። ሰርካንም በጣም ግራ ተጋብቷል። በኩባንያ ውስጥ ኢዳ ሁልጊዜ ሆን ብላ ትርቀዋለች እናም አታናግረውም። ሁለቱም ተስፋ ሲቆርጡ ባልካ እሳት ላይ ነዳጅ ትጨምራለች። አያትየዋ ለኩባንያው ትልቅ ደንበኛ አግኝቷል። ሳይመን ከመካከለኛ ምስራቅ የመጣ የነዳጅ ባለጸጋ ነው። እጅግ በጣም ሀብታም ነው። ምናልባትም 100 ሰርካኖች ተደምረው እንኳን እሱ ላይ አይደርሱም። ሳይመን ልክ ኢዳን እንዳያት በውበቷ ተማረከ። ስለ ፕሮጀክቱም ሲያወራ ሳይመን ቆንጆ መኖሪያ ቤት መገንባት እንደሚፈልግና ኢዳ ደግሞ ዲዛይኑ እንድትሰራለት ጠየቃት። ሰርካን ልጅቷን ሊነጥቀው እየሞከረ መሆኑን ገብቶታል። ስለዚህም ኢዳን ወደ ቢሮ ጠርቶ አንዳንድ ማስተካከያዎችን እንድትሰራለት ጠየቃት። ነገር ግን አያቷ ኢዳን ጠርታ ሳይመንን ያለማቋረጥ አሞገሱላት። ሳይመንም ለመኖሪያ ቤቱ ወደ ታሰበው መሬት ይዟት ይሄዳል። በህይወት የሌሉ እናቱን ለማሰብ ፈልጎ መኖሪያ ቤቱን እየገነባ መሆኑን በመናገር ስሜታዊ ጨዋታዎችን አደረገ። በሱ እይታ ገንዘብ ብቻውን ትርጉም የለውም። ፍቅረኛውና ከልጆቹ ጋር ቆንጆ ቤተሰብ እንደሚናፍቅም ተናገረ። ምንም እንኳን አስተሳሰቡ ኢዳን ቢነካትም የፍቅር ስሜት ግን የለባትም። ኩራተኛዋ አያቷ ኢዳ ሙሉ ለሙሉ ለመቀበል ዝግጁ አለመሆኗን አይታ የሰርካን አባት በውጭ ሀገር የሐሰት ገንዘብ ተጠቅሟል በሚል እንዲታሰር አደረጉ። በዚህም ኢዳ እንድትታዘዝ ካልሆነ ግን የሰርካንን ቤተሰብ እንደምትበትነው አስጠነቀቀቻት። ኢዳ አያቷን መቃወም በፍጹም አትችልም። በዚያች ምሽት ሰርካንን ጠርታው ተለያየችው። አንተም ማየት የሞት ወላጆችን ያስታውሰኛል። ሞታቸውን ያስከተለውን ሰው ልጅ ማግባት በኋላኛው ህይወቴ ከነሱ ፊት መቆም እፈራለሁ። እንዲህ ያለው ምክንያት ሰርካንን የጥፋተኝነት ስሜት እንዲሰማው አደረገው። አይኖቹን ባቋጠሩ እስከተዋደዱ ድረስ ማንኛውንም ነገር ማሸነፍ እንደሚችሉ ይነግራታል። ነገር ግን ኢዳ ለሱ ያላት ፍቅር ስተት እንደሆነ በመግለጽ አልተስማማችም። ይህም ሙሉ በሙሉ የሰርካንን ልብ ሰበረው። በመጨረሻም ተስፋ በመቁረጥ ውስጥ ጥላው ሄደች። አያቷ ደስ አላት። ኢዳ ግን እያስመሰለች ነበር። በዚህ መንገድ የአያቷን ደካማ ጎን አውቃ መቆጣጠር ችላለች። ይሁን እንጂ የተዋጣለት ትወናዋ ሰርካንንም አሳምኖታል። ሰርካን በእውነት ከእንግዲህ እሷ እንደማትወዱ አምኗል። እሷን ሰላም ማለትም አቆመ። ይህም ኢዳን አስጨነቃት። ከእሷ ለመራቅም ሰርካን ቀኑን በሙሉ በግንባታ ቦታ አሳለፈ። ወደ ቢሮም አልተመለሰም። የእሱ መሸሽ ኢዳን ትንሽ እንድትረብሽ አድርጓታል።
ከጸሐፊዋ ሰነድ ተቀበለቻትና ለዋና ስራ አስፈጻሚው እሷ እንደምትሰጠው ነገረቻት። ነገር ግን 45 ፎቆችን ወጥታ እግሯን በድካም ዝሏል። ሰርካን ግን አሁንም እንዳኮረፈ ነው። ኢዳም በቅሬታ ተሞልታ ትወቅሰዋለች። የእሷ ሁኔታ ሰርካንን አስገርሞታል። እነዚህ ሁለቱ በእውነት ለፍቅር የተገናኙ ናቸው። በዚያች ምሽት ባልካ ሰርካንን ለራት ጋበዘችው። አያትየውም ይህን ሰምታ ኢዳና የነዳጅ ባለጸጋውን ወደ ተመሳሳይ ምግብ ቤት ይዛቸው መጣች። ኢዳ ተስፋ እንድትቆርጥም ተፈልጓል። እናም ሳይመን ለኢዳ ሻርፕ ይሰጣታል። ኢዳም ይህ የምወደው ቀለም ነው ብላ ከመጠን በላይ ትጮዋለች። ሰርካን በቅናት አበደ። ለመሸነፍ ግን አልፈለግም። ትንሽ የሞቀኝ ይመስለኛል አለና ባልካን የሙቀት መጠኑ እንድትለካለት ጠይቃት። ይሄኔ ኢዳ ንዴት ውስጥ ትገባለች። ሙዚቀኞች ሲጫወቱም ሳይመን ኢዳ እንዲነንሱ ጠይቃል። ኢዳ ለመጀመሪያ ጊዜ እንደማመንታት ብላ ነበረ። ነገር ግን ሰርካን ከሌላ ሴት ጋር በደስታ ሲያወራ ስትመለከት ወዲያውኑ ትስማማለች። ሰርካን መቋቋም አቅቶት ወደ መጸዳጃ ቤት ለመሄድ ተነሳ። ባልካንም አጋጣሚውን ተጠቀመችና በመጠጡ ውስጥ መድኃኒት ጨመረችበት። ሰርካን ከጠጣ በኋላ በጣም ሞቀውና ምቾት ነሳው። ባልካንም ወደ አፓርታማው ለመሄድ እድሉን ተጠቀመችበት። ሰርካን ከእሷ ጋር ለመነጋገር ምንም ፍላጎት አልነበረውም። ቀጥታ ወደ አልጋው ነበር ሄደው። እንቅልፍ እንደወሰደውም ባልካ ለአያትየዋ ስለተደረገው ነገር በሙሉ በመልእክት ነገረቻት። አያትየውም በሰርካን ቤት ውስጥ የምትፈልገው ሰነድ እንዳለና ኢዳም እንድታመጣላት ጠየቀቻት። ኢዳም ወደ ሰርካን ቤት ሄደች። ባልካ የሱን ሸሚዝ ለብሳ ባየች ጊዜ ደነገጠች። ባልካ ከሰርካን ጋር በመተኛቷ ትኮራለች። ነገር ግን እነዚህ ተንኮለኛ ዘዴዎቿ ኢዳም በፍጹም አላታለሏትም። ቃላትንም ማባከን አልፈለገችም። ሁሉንም የባልካን ልብሶች ወሩራ በኃይል አስወጣቻት። ከዚያም ወደ ሰርካን መኝታ ቤት ገብታ በመድኃኒት የደነዘዘው ፍቅረኛዋን ቀሰቀሰችው። ስለ ሶስተኛው ወገን ጣልቃ ገብነትም ማውራት ጀመሩ። በተጣሉ ቁጥር እርስ በርሳቸው እንደሚተሳሰቡ ይበልጥ ተረዱ። በመጨረሻም አብረው አደሩ። ከስሜታዊ ምሽት በኋላ ኢዳ ሰርካንን መተው አትፈልግም። የእርሷ ብቻ እንዲሆን ቆርጣም ተነስታለች። ሰርካን ወደ ፓሪስ በግል አውሮፕላኑ ለስብሰባ ሲሄድ 2 ቀለበቶችን ይዛ ወደ እሱ ቀረበች። ከምትወደው ሰው አጠገብም ተቀመጠችና እንዲያገባት ጠየቀችው። ሰርካንም ወዲያውኑ በፈገግታ ፈነደቀ። እያለምኩ ነው ብሎ ማሰብና ፈራ። ኢዳ እንደገና ስጠይቀው በፍጥነት አዎ አላት። ቀለበት እርስ በራሳቸው አደረጉና ምንም አይነት ችግር ቢያጋጥማቸውን በፍጹም እንደማይለያዩ ሁሉንም ነገር አብረው እንደሚጋፈጡ ቃል ተገባቡ። ወደ ኩባንያው ሲመለሱ መጀመሪያ ያደረጉት ነገር ለአያትየው መልካሙን ዜና መናገር ነበረ። ሰርካንም በክብር እንዲህ አለ። ወደ እስር ቤት ብታስገቡኝ ወይም ካምፓኒውን ብትወስዱብኝም እንኳን አንለያይም። አያቷም ባይፈልጉም በዚህ ጊዜ ሁለቱ ለመሞትም ቢሆን እንኳን ቆርጠው ተነስተዋል። ታዲያ እንዴት ልታስቆማቸው ትችላለች? ባልደረቦቹም የጋብቻ ዜናውን ሲሰሙ መላው ቢሮ በደስታ ድብልቅልቅ ወጣ። እነዚህ ሁለት ጥንዶች ብዙ ጊዜ ተለያይተው ድጋሚ ተገናኝተዋል። በዚህም የተነሳ የሥራ ባልደረቦቻቸው በዚህ ጉዳይ ድክም ብሏቸዋል። ምሽት ላይም ሰርካን እናቱንና ጓደኞቹን ይዞ ሽምግልና ለመጠየቅ ወደ ኢዳ ቤት ሄዱ። በመጀመሪያ ላይ ሁሉም ሰው ተጨንቆ ነበር። የኢዳ ጓደኞቹም በሰርካን ቡና ውስጥ ብዙ ጨው ለመጨመር ተነጋገሩ። የሚወዳትን ሴት ልጅ ለማግባትም ሰርካን ጨው የበዛበትን ቡና እየመረረውም ቢሆን ጭልጥ አደረገው። አያትየውም የልጅ ልጇን እንዳይጎዳት ካልሆነ ግን እንደምታሰቃየው አስጠነቀቀችው። የጋብቻ ስነ ስርዓቱ ሲያልቅም ደስ የማይሉ ነገሮች ሁሉ ጠፉ። በመቀጠልም ሁሉም በሰርጉ ዝግጅት ላይ በጣም ተጠምደው ነበር። ሴቶቹ በፓርቲ በደስታ ሲጨፍሩ፣ ወንዶቹ ግን በሳት ዙሪያ ሳሎን ውስጥ ቁጭ ብለዋል። ምን አስበው ነው ግን? ከአንድ ሳምንት በኋላም የሰርጉ ቦታ ተዘጋጀ። ይሁን እንጂ ሙሽራውና ሙሽሪት እርስ በራሳቸው ከመተያየታቸው በፊት ችግር ተከሰተ። በጣሊያን ባለው ፕሮጀክት ላይ የገንዘብ እጥረት አጋጠመ። ሰርካንም በግል ሄዶ መፈረም ይጠበቅበታል። ካልሆነ ግን በ100 ሚሊዮን የሚቆጠር ገንዘብ ይጠፋል። ሙሽሪት ሜካፕ ስትቀባ ሙሽራው መጥቶ ከኋላ አቀፋት። ግን ጋብቻ ከማድረጋቸው በፊት ሰርካን ወደ ጣሊያን ለስራ ጉዳይ መሄድ አለበት። ኢዳ ግን በሰርግ ቀን እንዴት ስለ ስራ ታወራለህ ብላ ታዘበችው። ሰርካንም በጥቂት ሰዓታት ውስጥ እንደሚመለስ ቃል ገባለት። ኢዳም ተረዳችውና እንዲሄድ ፈቀደችለት። ምሽት ላይም ኢዳ የሰርግ ልብሷን ለብሳ ወደ አዳራሹ ገባች። ሙሽራይቱ በጣም ቆንጆ ስለሆነች ሁሉም አሞገሷት። አክስቷም የኢዳ እናት ከመሞቷ በፊት ትታው ሄደችውን የአንገት ሐብል ሰጠቻት። የሰርካን እናትም ለኢዳ ቀለበት ሰጠቻት። ይህም የቤተሰብ ውርስ ነው። የአልማዙ መጠን በእውነት እንደ እንቁላል በጣም ትልቅ ነው። ከዚያም የቤቷ አገልጋይ ከአያቷ የተላከላትን ደብዳቤ ለኢዳ ሰጣት። አያቷ ወደ ሰርጉ አልመጡም ነበር። ነገር ግን የኩባንያውን 45% ብቸኛ የልጅ ልጇ ለሆነችው ለኢዳ አስተላልፋለች። በዚህም ኢዳና ባለቤቷ በኩባንያው እኩል ድርሻ ይኖራቸዋል። በሚያሳዝን ሁኔታ አንድ አደጋ ይህን አስደንጋጭ ምሽት አበላሸው። የቴሌቪዥን ጣቢያው ሰርካን የነበረበት አውሮፕላን ከሰማይ ተከስክሶ ግንኙነት እንደተቋረጠ ዘገበ። ኢዳ ይህን ዜና ስታነብ ደነገጠች። በሐዘንና በአቅም ማጣትም ተሸንፋ መቋቋም አልቻለችም ነበርና ራሷን ስታ ወደቀች።